መጀመሪያ ወንድምህን ልጅ አገኝ። መጀመሪያ ጠፍቶ የቀረውን ወንድምህን አገኝ። እሺ ይኸውልሽ ማህሌት፣ እኔን ስሜታዊ ለማድረግ አትሞክሪ። አንተ ማንንም የማዳን ኃይል የለም። ዝም ብለህ ነው ራስህ እንዳዳኝ የምታየው። አንቺ እንዴት ነው የምትናገሪው? ይኸውልህ ትሰማኛለህ? ምንም ልትቆጣጠረው የማትችለው ኃይል መጥቶብሃል። እነሱ ከሚያጠፉ አንተ ራስ ብጠፋ ይሻላል። ተስፋዬ ሁሉ እዚህ ቤት ነበረ። አሁን ግን ተስፋዬ ብን ብሎ ጠፍቷል። የሰው ልጅ ተስፋ ከሌለው ደግሞ ልክ እንደሞተ ነው የሚቆጠር። ተስፋ እኮ የሚቆረጥና የሚቀጥል ነገር ነው። ሞት ግን በቃ ከሞትሽ ሞትሽ ነው። አታወዳደሪው። ሞት እኮ ስማ እንዴት እንደሚያስፈራ። እንኳን ፈጣሪ ያስፈታ። አመሰግናለሁ። ያንን ሁሉ መከራ አልፌ ላይ ወለዚህ በቃው። እኔ ሰው ማግኘት ብዙ ምቾት አይሰጠኝም። አውቃለሁ። መቼም እኔ ለአንተ የከፈልኩትን ውለታ አትረሳውም ማለት በጭራሽ አልረሳውም። ምን አይነቱ ላይክ አርጉኝ ፈልጌው ነው። ምሳሌ አመለጠች። እንግዲህ የመድብል የቀድሞ ወዳጁ የሆነው በመልክ የማይታወቀው እንግዲህ ገብቶ ከነሱ ጋር ተተባብሮ አግዛቸዋለሁ፣ ዝናን አስለቅቀዋለሁ በማለት እንግዲህ ከነሱ ጋር በመተባበር ምሳሌን ይዟል ሊወጣ ችሏል። እንግዲህ የምሳሌን ጠባቂም በቦክስም በመምታትም እንግዲህ እዛው ዘርሮታል ማለት ነው። እንግዲህ እሱ ወዲያውኑ በመደወል ለአቤል ሙሲሳ ደውሎ እንግዲህ ድረሱባቸው፣ ልጅቷን ይዞ እየወጣ ነው ድረሱበት ብሎ እንግዲህ ኢንፎርሜሽን ይሰጠዋል። የሆነ ሁለት ወጣቶች እንግዲህ ከቤቱ መጥተዋል ማለት ነው። እነሱንም እንግዲህ በካራቴና በጥፊ በማለት ዘርሯቸው ምሳሌ አመልጣለች ማለት ነው። እንደዚሁም እንግዲህ በጣም የሚያሳዝነው ነገር ሞገስ ከዳጣ ምንም የሚሻለው ነገር የለው፣ እንደው ዳጣ ትሻላለች ማለት ነው። እንግዲህ እግሩን ፈቶ ለቆታል ማለት ነው። ዝናም እንግዲህ ሞገስን በእግሩ በመርገጥና እንዲወርቅ ራሱ እንዲስት አርግቶታል ማለት ነውና ዛሬ በጣም ብዙ አዲስ ነገር አለ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለው። ሰላማችሁ ይብዛልኝ። እንግዲህ ምሳሌ ድራማ ፍጥጫው ነገር ሁሉ እንደቀጠለ ነው ማለት ነው። ይሄም እንግዲህ ብሩክን ለማግኘት የተፈጠረ ግብግብ ነበረ። ብሩክ ሳይገኝ ቀርቷል። ነገር ግን ብሩክ ሳይገኝ መድብል በመታገቱ ምክንያት እነሱም እንግዲህ ምሳሌን ሊያግቱ ተገደዋል ማለት ነው። ምሳሌ እንግዲህ የዝናን ሕይወት ለማትረፍ የተያዘች እንስት ናት ማለት ነው እና ምንም በማታውቀው ነገር ነው ማለት ነው። እንግዲህ መድብልን ብቻውን ወዲም አለ ወደም አለ የወንድሙን ልጅ ህይወት ለማትረፍም የወንድሙን ህይወት ለማትረፍም ብዙ ውጣ ውረዶችን አሳልፏል ማለት ነው። ነገር ግን በስተመጨረሻ የቀድሞ ወዳጁ የሆነ እሱ ዋጋ የከፈለለት ከዚህም በፊት ትልቅ ውለታ የዋለለት ሰው በስተመጨረሻ መጥቶለታል ማለት ነው። እሱም እንግዲህ ከነሱ ጋራ በመግባባት እቺን ልጅ ከነሱ ጋር እንደሚሰራ ሰው መስሎ ልጅቷን ምሳሌን እንዲያስለቅቅላት ነው እንግዲህ ቃል የገባላት ማለት ነው። እሱም እንግዲህ ከዚህም በፊት ያደርክልኝን ውለታ አረሳም ብለው አው እንደማትረሳው ተስፋ አለኝ። ድሮ እኔ በማስፈልግ ጊዜ ደርሼልሃለሁ፣ ብዙ ውለታ ማድረግልሃለሁ። አሁን ግን አንተ ታስፈልገኛለህ ነው ያለውና ችግር የለውም በማለት እንግዲህ ያለውን ሁሉ ተስማምቶ ማህሌትን ሊያገኛት ሞክሯል ማለት ነው። ማህሌትን እንግዲህ አግኝቶ አውርቷት ነበረ። እሷም አንድ ሰሞን ያችን ልጅ ግደልልኝ ብለህ በጩቤ ጫር አርግተህ አጠፋክ ነበር ያለችውና እንግዲህ ይህ ሰውዬ እንደምንመለከተው ካነጋገሯ ከሆነ ይህ ሰውዬ በፊት ከዝና ጋር የሚሰራ ሰው ወይም ደግሞ ከማህሌት ጋር ሲሰራ የቆየ ሰው ነው ማለት ነውና የመድብል ወዳጅ ሆኖ የመጣውና እዚህ ጋር የምንረዳው ይሄንን ነው። ነገር ግን ያው ልጅቷንም እንደሚያስለቅቅለት ያው ቃል ገብቶለታል በራሱ መንገድና ማህሌትም እንግዲህ የመጨረሻ የኤፍራታን ህይወት ለማትረፍ ይገባችሁበት ገብታችሁ ቦታው ልትጠቁሙን ይገባል ተብላ ነበረ። ያንን ነገር እንግዲህ እሷ ጀግንነቷን ለማሳየት ይሄን ሰውዬ ነበር የጠራችውና እኔ ኃይለኛና ጎበዝ እንደሆንኩ ለማሳየት አንተ ታስፈልገኛለህ ነበር ያለችውና እሱም አው በመሀል ስራ አቁሜ ነበረ፣ ሰው ወደማቀኝ ቦታ ዞር ብዬ እየኖርኩ ነበረ። እሱ ግን እየኖረ ያለው ታስሮ ነበረ፣ ከእስር ቤት ነው ተለቆ የመጣው ማለት ነው። እናም እንግዲህ አሁን ታስፈልገኛለን ያለችው እሱም አዎ አሁን እኔ ራሱ ብር ያስፈልገኛል፣ ስለዚህ አሁን አስቸኳይ የምትይው ስራ ካለሽ ልሰራ ፈቃደኛ ነኝ ያላትና እሷም እሺ ብዙ ጠላቶቻችን አሉ፣ በጣም ኃይለኞች ናቸው፣ በጥንቃቄ የተሞላ ሜዳ
እየተሞላክ መሆን አለብን ያለችውና እንግዲህ እሷም ያው የራሷ የሆነውን እንግዲህ ማዘዝ ያለባትን ትእዛዝ አዘዋለች ማለት ነው። እሱም እንግዲህ ነገር ግን መጀመሪያ ልጅቱ ያለችትን ቦታ ጠቁሚን ያላትና በፍጹም ልጅቱ ያለችበትን ቦታማ ልነግርህ አልችልም አላቅም ነበር ያለችውና እሱም እንግዲህ አይዞሽ አትጠራጠሪ ሙሉ በሙሉ አንቺ ካልሽ በላይ ነው የምሰራው እኔ እናንተ ምሳሌን ያገታችኋት የሱን ህይወት ለማቆየት ነው የዝናን ህይወት ለማቆየት ነው እኔ ግን ምሳሌን የምፈልጋት ዝናን ለማስለቀቅ ነው ነበር ያለውና እሷም እንግዲህ እሺ እንደዛ ከሆነስ አቤልን ላዋራው በማለት እሷ እንግዲህ አዎ ችግር የለውም አገናኝ ምናልባት እኮ ልንተዋወቅም እንችላለን ነበር ያላትና ነገር ግን ያው እሱም ደውሎ ሲጠይቀው አውቆታል እንግዲህ ልጅቷን ወዳገቱበት መክዘን እንዲሄድና እንዲያያት ብቻ ነው የተፈቀደለት ለዛሬ ማለት ነው። እያትና ተመለስ ብቻ ነው የተባለው። እሱ ግን ከመድብል ጋር የተነጋገረው ያው እስከ መጨረሻው እያትና ተመለስ ነው የተባልኩትኝ ዛሬ ነገር ግን እኔ ማየት ሳይሆን የመጨረሻ ጊዜ ልጅቷን ይዤ መውጣት ነው የምፈልገው ብሎ እንግዲህ ወደ ታዘዘው ቦታ አምሮታል ማለት ነው። እንደዚሁ እንግዲህ ኤፍራታም ታግታ ቀናቶችን አስቆጥራለች ማለት ነው። እሷም ለአንዴና ለመጨረሻ ጊዜ ለ24 ሰዓት ብቻ ነው የተሰጣት ማለት ነው። ኤፍራታ በ24 ሰዓት ውስጥ መድብልን ተከታትለሽ ዝና ያለበትን ቦታ ማወቅ አለብሽ፣ ያ ካልሆነ ግን ወደ ሰማይ ትላክ ያለሽ ነው የተባለችውና ወደ ስንተኛ ሰማይ ሊልኳት እንደሆነ እንግዲህ አናቅም። እሷም እንግዲህ እሺ በቃ ያላችሁኝን አረጋለሁ በማለት ተለቃለች ማለት ነው። እንግዲህ ወደ ቤት ተመልሳ ወይኔች ጠባብ ቤቴ ሰላም እንዳላት እንዴት ዛሬ የሚታወቀኝ እዛ ሰላም የሌለበት ቦታ ተቀምጬ ነበር ያለችውና አዎ ገና አሁንም አይቀርልሽም የተባልሽውን ካላደረግሽ ነበር ያለቻት እንግዲህ ማህሌትም እሷም እዚህ ሁሉ ነገር ውስጥ አንቺ ነሽ እኮ ያስገባሽኝ አርፈሽ ብትቀመጪ ኖሮ ይሄ ሁሉ ነገር አይመጣብንም ነበር ያለቻትና እሷም እንግዲህ እኔ በግድ ጎትቼ አላስገባውሽም ለራስሽ ገንዘብ ብለሽ የገንዘብ አፍቃሪ ሆነሽ ነው የገባሽበት ነበር ያለቻትና እንግዲህ ሁለቱም ገንዘብ አፍቃሪዎች ናቸው። አሁንም ቢሆን የተባልሽውን ካላደረግሽ አይቀርልሽም ወደዛ ቦታ ትመለሻለሽ ነው ያለቻትና እኔስ እንደው ብን ብዬ ከሀገር ብጠፋ ነበር ያለቻትና ከሀገር ሳይሆን ወደ ሰማይ ልኩሻል እነሱ ነበር ያለቻትና ነገር ግን ያው ሰዎቹ ከባድ እንደሆኑ እያስጠነቀቀች እየነገረቻት ትገኛለች ማለት ነው ለኤፍራታ። ነገር ግን እኔ እንዴት አድርጌ ነው መድብልን ማግኘት የምችለው? አሁን እኮ እሱ አያምነኝም። በምን መንገድ ነው ልከታተል የምችለው? ትላት እንግዲህ እሷም ወይ ስልኩ እንደተሰረቀብሽ ወይ ደግሞ ይሁን ሌላ ነገር አስመስለሽ ንገሪው እንደታገትሽና እነሱ እንደላኩሽ ማን ንገር ያለሽ። ስለዚህ ቀረቢው ፒሱኛውና ተከታታዩና እሱን ታስይዣዋለች ነበር እንግዲህ ያለቻትና እሷም እንግዲህ መድብል ጋር በመደወል መድብልን እንግዲህ ተደብቄ ነው ሰዎቹ እየተከታተሉኝ ነበር ነው ያለችውና እየተከታተሉኝ ነበረ ለዛ ስልኬን አጥፍቼ ተደብቄ ነው ነበረ ብላ ያለችው። እሱም እንግዲህ የት እንገናኝ ታደሽ አሁን ሲላት መገናኘት አንቺ የት ልምጣ ነበር ያላትና እሷም መምጣት አትችልም። ምናልባት ስልኬን እየተከታተሉኝ ሊሆን ይችላል ስልኬን አስረው፣ ይሄ ደግሞ ለኔ ህይወት አደጋ ነው ስለሆነ አንተ ያለህበትን ንገረኝና እኔ እመጣለሁ ነበር ያለችውና እንግዲህ ኤፍራታ ይሄንን ነገር መድብልን ስታወራው እሱ ከሞገዝ ጋራ መንገድ ላይ እየሄዱ ያለውን ነገር እየተወያዩ ነበረ። እሱም ድብብቆሽ ጫወታ ላይ ነን በማለት እንግዲህ ስልኩን ዘግቶት ነበርና ሞገስም ምንድን ነው ብሎ ሊጠይቀው ነበር። እሱ ግን ሊነግረው ፈቃደኛ አይደለም። ድብብቆሽ ጫወታ ነው ብሎ ያለውና ቅድስት እንግዲህ በጣም እየተጨነቀች ነው የምትገኘው። ግን ህይወት እንዴት ናት? ህይወት እንደዚህ ነው እንዴ የምትዘለቀው? ልጅ አገኘው ስል ተደሰትኩ ስል ታከመች ዳነች ብዬ ተደስቼ ሳልጨርስ ይሄው ተያዘች። ገና ስንት አመት ተስፋ ያደረኩትን ቤት እዚህ ቤት ነበር ተስፋዬ። ፍቅር ልጀምር ነው አዲስ ፍቅር ልጀምር ነው ስል ፍቅሩም ተቋረጠ። እሱም የደረሰበት ጠፋ። ግን ህይወት እንደዚህ ናት እንዴ? ቆይ የትጓኑ ከፍታ ያላት እያለች እንግዲህ ብቻዋን እያወራች እና በቃ በመናደድ በምሬት ውስጥ ሆና ትገኛለች። እና ዳጣም እንግዲህ ወደ ቤት መታ ነበረ እሷ ጋር። እሷም ግን ዝም ብላ ራሷን አቅፋ በቃ በሰመመን ውስጥ በቃ ትልቅ ሀሳብ ውስጥ ገብታ ነበርና ዳጣም እንግዲህ ወደ ቅድስት በመቅረብ አረ ቅድስትዬ ምን እየሆንሽ ነው? ምንድን እንደዚህ የሚያደርግሽ? አረ ተይ እባክሽን፣ ይሄ ለቃል እኮ ያልፋል፣ የማያልፍ ነገር እኮ የለም እያለች እያበረታታችን ነበር። እሷ ግን በጭራሽ ልትሰማት ፈቃደኛ አይደለችም ማለት ነውና ነገር ግን ውሃም ስትረጭባት እባክሽ ተይኝ፣ እኔ ምንም አልፈልግም፣ ብቻዬን መሆን ብቻ ነው የምፈልገው፣ ብቻዬን ተይኝም እያለቻት ነበረ። እናማ አሁን በስተ መጨረሻም ቢሆን እንግዲህ
መድብል ወዳጅ የተባለው እንግዲህ ከእስር ቤት ነው የተፈታው ማለት ነው። ለመድብልም እንግዲህ ጓደኞቹ እንኳን በሰላም ተፈታክ በማለት ልከውልሃል መልእክት በማለት እንግዲህ ከየስ ጓደኞቹ መልእክት እንኳን ሰላም ተፈታክ ብለውካል በማለት እንግዲህ አድርሶለታል መልእክቱን ማለት ነው። እሱም አመሰግናለሁ መልእክታቸው እንደደረሰኝ ንገራቸው፣ እኔም አሁን እዚህ ያለውትን ችግር ከተወጣው ሄጄ እጠይቃቸዋለሁ አንድ ቀን ወይም አብረን ሄደን እንጠይቃቸዋለን። ነገር ግን በጣም በምታስፈልገኝ ጊዜና በወሳኝ ጊዜ ላይ ነው የመጣኸው ነው ያለውና እሱም እንግዲህ ወንድሙ በማይሆን ነገር እንደተያዘበት እንዲሁም ደግሞ ድጋሚም ያው ልጅቷም ምሳሌ እንደታገተችበት ያው ይነግረዋልና ይህን ነገር እንግዲህ አብሮት እንደሚሰራ እሱም ቃል ይገባለታል። እሱ እንግዲህ ለአንተ ማንኛውም ነገር ላግዘህ ፈቃደኛ ነኝ፣ አንተ እኮ ብዙ ነገር ለእኔ አርግተክልኛል ያለው እሱም እንግዲህ አዎ ከዚህም በፊት ያደረኩልህን አትረሳም ነው ያለውና ዛሬ ግን አንተ ታስፈልገኛለህ ነው ያለው። እንግዲህ ሲመስለኝ ይሄ ሰውዬ ከማህሌት ጋራ የሚሰራ ሰው ቢሆንም ነገር ግን ይሄ ሰውዬ የዝና ጓደኛ ወይ ደግሞ የመድብል ጓደኛም ይመስላልና ሰውየው ራሱን ደብቆ የሚሄድ ሰው ብዙ ጊዜ ውስብስብ ሰው ነውና ደግሞ እኔ ለምን ራሴ መግለጥ እንደማልፈልግ ለምን ብዙ ጊዜ እንደምሸፈን በደንቡ ጠንቅቀህ ታውቀኛለህ ያለውና እንግዲህ ስራው ምን ይሆን የሚለው እሱም ስራው አጠራጣሪ ነው። ነገር ግን ከዚህም በፊት መድብል የታሰረው የሆነ ሰው ፍትሐዊ ባለማግኘቱ እንዴት እንደዚህ ታደርጋላችሁ ብሎ በመናገሩ ነው እና እንግዲህ በሱ ምክንያትም ሊሆን ይችላል በሌላ ሰው ምክንያትም ሊሆን ይችላልና እንደምንመለከተው እንግዲህ መድብልም ከበድ ያለ ሰው ነውና እንግዲህ በስተመጨረሻ ምሳሌ ወዳለችበት ቦታ አምርቷል ማለት ነው ሰውየው። ነገር ግን እሱም ጠጋ ብሎ ልጅቷ ተደናግጣ ሲያይ አትደንግጪ፣ ዛሬ አጎትሽ መድብል ጋራ ልወስድሽ ነው ያላትና እሷም እንግዲህ ሳቅ ብላ ፈገግ ብላ እሺ ነው ያለችውና ነገር ግን እሱ ይሄንን ሲላት ጠባቂው ሰውዬም እንግዲህ ጠብቅ የተባለው ምን እያልካት ነው ነበር ያለውና እሱም እንግዲህ ምን አገባክ በማለት እንግዲህ በቦክስም በካራቴም ብሎ እሱን ዘርሮታል ማለት ነው። እንግዲህ አቶ ዝናም ሽንቴ መጣ፣ አረ መሞቴ ነው፣ አረ ልቀቁኝ እያለ ነበርና እነሱ ግን ሊለቁት ፈቃደኛ አልነበሩም። ነገር ግን ዳጣ በጣም ፈርታለች። አረ ተው ይሄን ሰውዬ አትልቀቀው፣ ተለቀቀው ተው ይሄዳል፣ አረ ተው አትልቀቀው፣ ወይ መድብል እንደውለን እንጥራው እያለችው ነበረ ሞገስንና እሱም አያመልጠንም ባክሽ፣ መድብልም እኮ እንደዚሁ ፈቶ እኮ ተከትሎት ነው ሁልጊዜ የሚያሸነው፣ ስለዚህ እኔ ይዘዋለሁ ችግር የለው ሽንት ቤት ወስዷለሁ እግሩን ፈትቼው ነው ያለውና እሱም እንግዲህ አረባካችሁ እግሬን ፍቱኝና ልሽናም እያለ ነበር። ግን እግሩ እስከሚፈታ ያው ዝና ሽንቱን በላው ላይ ለቋል ማለት ነውና እንግዲህ እሷም በጣም ነበር የጮዎቹና አረ አንተ ምን አጣድፈክ እየተፈታክ አይደለ እንዴ? አረ ይሄ ሰውዬ እያመልጠናል፣ አረ እባክህ አትፍታው ብዬሃለሁ እያለች ነበርና አያመልጠንም እኔ ይዘዋለሁ እያለ ነበር እንግዲህ እንደ ወንዶቹ እንግዲህ አያመልጠንም እኔ ይዘዋለሁ እያለ ነበርና አይ ሰው እኮ አንዳንድ ጊዜ በጣም ከባዶች ሰዎች ማለት ነውና እና ሞገስ እግሩን በመፍታት እንግዲህ ነገሮቹን ሁሉ አበላሽቷል ማለት ነው። ምሳሌ ብትወጣም ነገር ግን ምሳሌ በሰላም ብትወጣም ከዛ ነገር ግን እግሩን ፈቶታል ማለት ነው። እግሩን ፈቶት እንግዲህ እጁን ይዞት ወደ ሽንት ቤት ይዞት ሊወስድ እንግዲህ በክንዱ ደረቱን ብሎ ወደ ኋላው ጥሎታል ማለት ነው። ሞገስን እንግዲህ መጨረሻ ላይ እሱ ራሱን ስቶ ወድቋል። እዛው እንግዲህ በእርግጫም ደጋግሞት ነበረ እግሩ ስለተፈታለት። ነገር ግን ዳጣ ተው መድብልን እንጥራው ተው አትፍታው ብላ ነበር። ችግር የለውም እኔ ይዘዋለሁ ነበር ያለችውና እሷም የበር መቀርቀሪያ የሚያክል እንግዲህ ዱላ ጣና ይዛ ቆማ ነበርና እሱም እንግዲህ ወደ እሷ እየሄደ እኔ ቀጥቤና ቁልፉን አውጪ ተኪሱ ነበር ያላትና እንግዲህ ቁልፉን ተኪሱ አውጥታ እንድትፈታለት ነው እንግዲህ የጠየቃትና እሷም እምቢ አላወጣም ተኪሱ ነበር ብላ እምቢ ያለችው። እሱም እንግዲህ ሊይዛት ሞክሮ ነበረ። እሷም እንግዲህ እየሸወደችው እየተሽለኮለከችበት ነበረ። ሊይዛት አልቻለም። ቁልፍም እንግዲህ ከእሱ ኪስ አውጥታ መስጠት አልቻለችም። ቁልፉ እንግዲህ የሚገኘው ሞገስ ኪስ ነው ማለት ነውና እሷም እንግዲህ ቁልፉን በፍጹም አውጥቼ አልሰጥህም እኔ አላቅም እሱ ጋር የለም ብላለች። እና እሱ ግን እጁ ስለታሰረ ማውጣት አልቻለም። ሊያወጣም ሞክሮ ነበረ። ሞገስ ጊዜ ራሱን ስቶ ወድቋል ማለት ነው ክፉኛ ስለተመታ። ነገር ግን እሱ አይ ካልፈታሽኝስ ወጥቼ መሄድ አለብኝ በማለት እንግዲህ ዝናም ለማምለጥ ሙከራ እያደረገ ነው ማለት ነው። ይህን ሁሉ ነገር እንግዲህ ያበላሸ ያለው ነገሮችን
ሞገስ እንደሆነ ነው የምንረዳው ማለት ነው። ምሳሌ ብትወጣም ነገር ግን ብሩክ አልተገኘም። ዋናው ይሄ ሰውዬ የተያዘበት ዝና እንግዲህ የብሩክን ህይወት ለማትረፍ ነበረ። አሁን እንግዲህ ምሳሌ በሰላም ወጥታለች። ብሩክ ይገኛል ወይ ደግሞ ብሩክ ይፈልጋል ሲባል እንግዲህ ፈቶ አስመልጦታል ማለት ነው። ነገር ግን ዝና አመለጠ ማለት ሞገስም ነጻነቱን አያገኝም። ሁልጊዜም እንደተደበቀ ነው የሚኖረው ማለት ነውና ምክንያቱም የሱ ሚስት ነው የነጠቀው ስለሆነ ማለት ነውና ለራሱም ሌላ ችግር ውስጥ ነው የገባው። ቀጣይ ቪዲዮ እንግዲህ ምን ይፈጠራል የሚለውን ምሳሌ በሰላም ወጣችሁ የሚለውን ይዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱልኝ። ላይክ አርጉኝ ፈልጌው ነው።